ፕሮግራማችንን ስንጀምር ብዙ ጊዜ እኔ ነኝ የሚጀምረው ፓቻ ፕሮግራሙን ለምን አትጀምርም ብዬ አንዳንድ ጊዜ ሳነሳ ብቻዬን ሰው ነው ፕሮግራሙን የሚጀምረው እንጂ አንተ ያለህ ፕሮግራሙን አልጀምርም ያለኝ ይፈትነኝ ይዟል አንዳንዴ ልክ ብቻው እንደሚጀምር አድርገን እሱ ከጀመረ በኋላ እኔም በገባበት ውይይታችን ደበቅ ለማለት ይመቻል በተለይ ለዛሬው ፕሮግራማችን ፓቻ ቀደም ብሎ ቢገባ እንደ ብራድሊ እኔ ተመልሼ ብገባ ደግሞ እንደ ቫን ዳይክ እንደ አርኖልድ ለማለት ያርኖልድና የኔን እድሜ ማመዛዘኑ ተገቢ ስላልሆነ 71ኛ ደቂቃ ድረስ አርኖልድ መጠባበቂያ ወንበሩ ላይ ቁጭ ብሎ ከሮበርትሰን ጋር ይታያል ቢጫ ካርድ ያየው ብራድሊ 16:50 ውስጥ ጥፋት እየሰራ አቅም ያጣ ሲጨነቅ ያዩት ስሎት አርኖልድ ማስገባት ፈልገዋል ከመም ያገግመው የሊቨርፑል ምክትል አምበል መጠባበቂያ ወንበሩ ላይ ቁጭ ብሏል የ84 ቁጥር መውጣት የ66 ቁጥር መግባት አራተኛው ዳኛ ሲያሳዩ 71ኛ ደቂቃ ነው ሜዳ ውስጥ የቆየው ለ5 ደቂቃ ነው ግብ እስኪያስቆጥር 350ኛውን ጨዋታ ያረጋል ትሬንት አሌክሳንደር አርኖልድ ለረጅም ዓመታት በሊቨርፑል ቆይታው በግራ እግሩ የተሳኩ ክሮሶቹን የተሳኩ ማቀበሎችን የተሳኩ የግብ ሙከራዎችን አርጎ ሊሆን ይችላል ሲያረግም ቆይቷል በእግር ኳስ ህይወቱ ግን የመጀመሪያ የግራ እግር ግብ ማስቆጠር መቻሉ ልዩ ታሪክ ነው መለያውን አውጥቶ ቢጫ ካርድ እስኪያይ ድረስ ደጋፊዎቹ ጋር በስሜት ተንጦ እንደዛ እጅግ በጣም በአርኖልድ ሴሌብሬሽን በተለይ ባርሴሎና ላይ ለዋይናልደምና ለኦሪጊ ያቀበላቸው እጅግ በጣም በዛ እድሜ ሊዮኔል ሜሲ ሜዳ ላይ ያለ እንደዛ አይነት ኳስ በትላልቅ የእግር ኳስ ጠቢባን የሚታሰብ ቅስፈታዊ ብልጠት ያሳየ ልጅ የዛን ቀን እንደዚህ አይነት ሴሌብሬሽን አላሳየም እድሜው ጨምሮ ችሎታው ከፍ ብሎ ማስተዋሉ አድጎ እንደ ልጅ ነው የቦረቀው ለናት መንደሩ ክለብ እዛው ተጫውቶ እዛው ጫማ ጠርጎ እዛው የኳስ አመላላሽ ሆኖ ላደገበት ክለብ የማሸነፊያውን ግብ አስቆጥሮ ስሜቱን የገለጸበት መንገድ ለመሰንበት ወይስ ለመሰናበት የሚወዱትን ተመልካቾች አንድ ተጫዋች በዚህ መልኩ ይሰናበታል ብለን አናስብም ግምትና ጥርጣሬዎች አሉኝ በግሌ የትኛው አውሮፓ ጋዜጣና መጽሔት ላይ አልወጣም ፓቻም ያገኘው ነገር ካለ ጠይቄው ምንም መረጃ ማስረጃም የለው ብዙ አመት ኳስ ውስጥ እንደቆየ ሰው የራሴን ጥርጣሬ ወይም የራሴን ግምት ወይም የራሴን ሐሳብ ለአድማጮች አጋራለሁ አርኖልድ መለያውን አውጥቶ በዚህ መልኩ ለምን ደስታውን ገለጸ አንድ በነ ማንቸስተር ዩናይትድ የቀድሞ አምበል ሮይ ኪን በሊቨርፑል የቀድሞ አምበል ጂሚ ካራገር በነ ኔቪል በነ ዳኒ ማርፊ የቀድሞ የሊቨርፑል ተጫዋች 13 ቁጥሩ ማላጣው በነሱ ሲሰጥ የነበረው አርኖልድን የማጥላላት አርኖልድን የማበሻቀጥ ጉዳይ ልጁን ቅሬታ ውስጥ አስገብቶታል መለያውን እንደማይወድ የቀረበለትን ጥያቄ ማድመጥ እንዳልፈለገ ወደ ሪያል ማድሪድ ለመሄድ ልቡ እንደተሰለበ ነፍስያው እንደተሸፈተች አርጎ የሚገልጹት ነገር አላስደሰቶም ይሆናል ይሄንን ለምን በቃለ መጠይቅ ወይም ደግሞ በሚዲያ አይገልጽም ትሉ ይሆናል ጥያቄ ጥርጣሬ 2 ወይም ግምት 2 ልጁን ክለቡን እንደማይፈልግ ኮንትራቱን እንደማይፈርም ወደ ሪያል ማድሪድ መሄድ እንደፈለገ አድርገው የክለቡ አስተዳደሮች
ከገለጹ በኋላ አስገድደው መፈናፈኛ ሳጥተው ባነስተኛ ወይም ደግሞ እሱ በጠየቀው ሳይሆን እነሱ ባቀዱት ደሞዝ ለማስፈረም ፈልገው ልጁን ጫና ውስጥ ማስገብተው ሊሆን ይችላል። ስለዚህ ልጁ በትናንትናው ዕለት ለክለቡ ያለው ፍቅር ለመለያው ያለው ውዴታ የገለጸበት መንገድ ከሌስተር ሲቲ 3 ነጥብ ስለተገኘ በዚህ መልክ አርኖልድ ሊፈነጭ በፍጹም አይችልም። ለኔ 100% ያሳየው ታማኝነቱን ነው። ይቅርታ ደስታው አምጣ የወለደችው መንደር ጸጉሩን ደባብሳ ሲያጠፋ ቀጥታ ያሳደገችውን ቀበሌ ያሳደገው ማህበረሰብ ክለብ ከገንዘብ ጋር ከዝና ጋር ጥሎ የሚሄድ ሞራል ሊኖረው አይችልም። ስለዚህ ልጁ ውስጣዊ የታመቀ ስሜት ስላለው ነው ያንን ስሜት የገለጸው። መለያውን ከምንም በላይ ወዳለው ደጋፊዬን በጣም አከብራለሁ ብሎ ደስታውን ወደ ደጋፊዎቹ ሄዶ የገለጸበት መንገድ አንድ የታመቀ እውነት ስላለ ነው። ስለዚህ ልጁ የቀረበለት ጥያቄ እሱን የማይመጥን በዚህ ኳሊቲው በዚህ ችሎታው ማግኘት የሚገባው ደሞዝ እሱ ጠይቆ የክለቡ አስተዳዳሪዎች ዝቅ አርገው በድርድር ያፈኑት ነገር ሊኖር ይችላል። ሁለተኛ ይሄ ኳስን ተጫውተው ጊዜያቸውን ከጨረሱ ጊዜያቸውን ከፈጁ በኋላ ሌሎች ተጫዋቾች ላይ የሚሰጡት አስተያየት ግልብ አስተያየት አለ። ካንደበቱ ምንም ነገር ሳይወጣ ምንም አይነት ነገር ሳይናገር እንደ ጄራርድ ለመለያው ታማኝ መሆን አለበት። የተለያየ ቅስቀሳዎች ተጀምረዋል። የክለቡ ደጋፊም የክለቡ ተቃዋሚም በሆኑ ሚዲያ ላይ የሚሰሩ ግለሰቦችና የቀድሞ ተጫዋቾች ለነሱ የሰጠው መልስ ይመስላል እንጂ አርኖልድ ድንቅ ግቦችን ቼልሲ ላይ ማንቸስተር ሲቲ ላይ በርካታ ክለቦች ላይ አስቆጥሯል። እንደ ትናንቱ አይነት ደስታ የገለጸበትን መንገድ እኔ አላስታውስም። የኢትዮጵያውያን ተጫዋቾች ጅቡቲ ላይ ካስቆጠሩ በኋላ ያሳዩትን የሆድ ቅርጻቸውን የሚመስል ነገር ግን እጁን ዘርግቶ በተከፈተ ልብ እጅግ በጣም ጽኑ በሆነ መንፈስ ወደ ደጋፊዎቹ ዞሮ እነሆ ልጃችሁን እነሆ ብላቴናችሁን እነሆ የጥንት እንቦቅቅላ ልጃችሁን ዛሬም በደስታና በ3 ነጥብ ተቀበሉት የሚል የብስራት መንፈስ የመቆየት ህልም ከደጋፊው ጋር የመሰንበት ትልም ያለው ይመስላል። በትክክለኛ ሁኔታ መግለጽ ከተፈለገ ከሚያብጠለጥሉ ሰዎች የተሻለ ሊቨርፑልና ቀዩ መለያ አርኖልድ እንደሚወድ በትላንትናው የደስታ አገላለጽ አሳይቶናል። you will never walk alone። እንደዚህ አይነት በስሜት የተናጡ በክለብ ውስጥ ያደጉ የክለቡን ጠረን የክለቡን ባህል የክለቡን ወግ የደጋፊዎችን ስሜት በአግባቡ የሚረዱ ተጫዋቾች በየክለቡ ይበርኩትልን ነው ምንለው። አርኖልድ በ350ኛው ጨዋታ ለራሱ ታሪክ የሰራበትን አስገራሚ ግብ አስቆጥሮ ሊቨርፑል ከ28 ሙከራ በኋላ ባንድ በጸደቀች ባንድ በተመረቀች ባንድ በአርኖልድ ግራ እግር በተባረከች ኳስ ሊቨርፑል መሪነቱን አረጋግጧል። አርሴናል ከክሪስታል ፓላስ ጋር ሮብ ምሽት አንድ ጨዋታ ያደርጋል። እሱን ከተሸነፈ ከቶትናም ጋር ሳይጫወት ሊቨርፑል ሴሌብሬት ያደርጋል። አርሴናል እሱን ካሸነፈ በመጪው እሁድ አንፊልድ ላይ ዋንጫው ይቀመጥና ሊቨርፑል ይጫወታል። ካሸነፈው ዋንጫውን ያነሳል። ከተሸነፈ ዋንጫው ምን ይደረጋል የሚል ጥያቄ ሊኖር ይችላል። እሱን አብረን የምናየው ይሆናል። በተለይ ግን ሊቨርፑል ዋንጫው አንፊልድ ላይ እሁድ የሚቀመጠው አርሴናል በክሪስታል ፓላስ ሮብ ከተሸነፈ ነው። ምክንያቱም በቶትናም ቢያሸንፍ ጫውታው ቢቋረጥ ባይቋረጥ ሊቨርፑል
ደስታውን መግለጽና ዋንጫውን አንስቶ ሴሌብሬት ማድረግ ይችላል ስለዚህ የሊቨርፑል ደጋፊዎች ሮብ ማንጭ አርሴናል ከክሪስታል ፓላስ ጋር ከተሸነፈ እሁድ ስቴዲየም ውስጥ ዋንጫው ነው ጋርድ ኦፍ ኦነርን ከቶትናም ይጀምራል ሌስተር ሲቲ ከባለ ሀብቱ መሞት በኋላ ለሁለተኛ ጊዜ ወርዶ ሊመጣ ነው ቫን ኒስተልሮይ በጫወታ ዘመኑ እጅግ ምናከብረውና ምናደንቀው ከማንቸስተር ጋር ኬርቴከር ሆኖ ባሳየው ችሎታ ምናደንቀው ባልተዘጋጀውና ባልተሰናዳው ሌስተር ሲቲ ያአቅሙን ጥሮ ቡድኑ ወርዷል አብሮ ወርዶ ተመልሶ አብሮ ይመጣ ይሆን የምናየው ይሆናል ሁለተኛው ተሰናባች ሆኗል ሌስተር የኢፕስዊች ታውን የማይቀር ያልተሟጠጠ ግን ማቴማቲካሊ የምትቀር ነገር ስላለች በሂሳባዊ ስሌት ወርዷል ብለን አፋችን መሙላት ስለማንችልና ሊጉም ስላልፈቀደ ሁለት ወራጆች ታውቀዋል ሊቨርፑል ሃኛውን ዋንጫ አንድ ጁን ሳይሆን የሁለቱን ጆሮ ለመቆንጠጥ ጥቂት ደቂቃዎች ናቸው የሚቀሩት በእግር ኳስ ውስጥ አርኖልድ ሳላ ጎሜዝ አሊሰን ሮበርትሰን ቫንዳይክ እነዚህ ተጫዋቾች ለሁለተኛ ጊዜ ፕሪሚየር ሊጉን ለማሸነፍ ከጫፍ ደርሰዋል እንደምን አላችሁ ፓቻም እንግዲህ ከተወለደ ሁለተኛውን ዋንጫ ሊቨርፑል ሲያነሳ ለማየት ተዘጋጅቷል እናንተም አድማጮች ከማንቸስተር ዩናይትድ ጋር እኩል የሚያደርገውን የሊቨርፑልን 20ኛ ዋንጫ የሚቀጥለው እሁድ በይፋ ለማየት ዝግጅታችሁን አጠናቁ ሌስተር ሲቲ 1 ሌስተር ሲቲ ባዶ ሊቨርፑል 1 ትሬንት አሌክሳንደር አርኖልድ የድሉ ባለቤት ነው ፓቻ አስጨናቂ ነበር ጫውታው ሊቨርፑል ባልተለመደ ሁኔታ እጅግ በጣም በመጓጓት ኳስና መረብ ማገናኘት አልቻሉ የሌስተሮች የሜዳ ውስጥ የታክቲካል ዲሲፕሊን አስደናቂ ነበር አስፈሪ አካይድም ወደፊት ሲሄዱ ነበር ነገር ግን መውረዳቸው ተረጋግጧል ሊቨርፑልም 4 ወይም 4 ጫውታ ሲቀር ዋንጫውን ማንሰት እድሉን አስፍቷል እንግዲህ የሊቨርፑልን ሴሌብሬት የሚያደርግበትን ደስታውን የሚገልጽበትን እኛም የክለቡ የደጋፊዎች ማህበር አባል በመሆናችን የሌሎች ክለቦችን ስሜት ሳንጎዳ ሚዛናዊ ሆነን ሴሌብሬት ምናረግበት ቀጣይ ሳምንታት ልዩ ዝግጅት አለን በተለይ ደግሞ የአርኖልድን በተመለከተ በግል እኔ ማቀርበው ነገር ይኖራል እንግዲህ የሚቀጥለው ሳምንት ለሁላችሁም የእግር ኳስ ቤተሰቡ የደስታን የሚሆነው ፓቻስቲ አጭር ማብራሪያ አድርግና ፕሮግራማችንን ያሰፋን እየተወያየን እንቆያለን እሺ እንደምን ቆያችሁ አድማጮቻችን አዋባ የአርነ ስሎት ሊቨርፑል እንግዲህ ወደ ኪንግ ፓወር ሲጓዝ ይሄ አይነት አጋጣሚ ይፈጠራል ተብሎ አልተገመተም ማለት ለሊቨርፑል የሊጉ መሪ ነው ሌስተር 19ኛ ደረጃ ነው ያለው በዚህ ጨዋታ ሌስተር እድሜውም ያረዝመው ወይም ቀደም ብሎ ላይረጋገጥ የሚችለው ካሸነፈ ብቻ ነው ሊቨርፑል ደግሞ በፕሪሚየር ሊጉ ለሽንፈት ሩቅ የሆነ ቡድን መሆኑን በዘንድሮ ውድድር ዓመት አይተናል ከ26 ጨዋታ በኋላ አንድ ሲሸነፍ የሊቨርፑል ደጋፊዎች እንኳን ሽንፈት ረስተው ነበር ሽንፈት ምን እንደሆነ በሊጉ አያውቁት በዚህ ደረጃ ክለቡ በዚህ ጥንካሬ መጥቶ ከሌስተር ጋር ባይሆን አባይ ተጠበቀው የኢፕስዊች ታውንና የአርሴናል ጨዋታ ውጤትን ሰምተው ስለሚገቡ ሊቨርፑሎች ይሄ ምረት የሌለሽ እንቅስቃሴ ያደርጋሉ ወይም ገዳይ ሆኖ ይቀርባሉ የሚል ግምት ነበር ከጨዋታ በፊትም እየወጡ ያሉትን አንዳንድ ዘገባዎች ስመለከት ነበር ጨዋታው እንደጀመረ ያየነው እንዲህ አይነት የሊቨርፑል እንቅስቃሴ ነው በተለይ የመጀመሪያ 20 ደቂቃ ሳላ ብቻውን 4 ኳስ ሞክሯል በእነዛ 20 ደቂቃው ሳላ ሃትሪክ መስራት ይችላል ነበር በ20 ደቂቃ የጨዋታው የመጀመሪያ ክፍለ ጊዜ በተመሳሳይ በ20 ደቂቃ ውስጥ ሁለት
አንግል የገጩ ኳሶችን ተመለከትን። ሳላ በእንቅስቃሴ በ4 ደቂቃ በ11ኛ ደቂቃ ደግሞ ዊልፈርድ ኒዲዲ በግራ እግሩ የሞከረው ለሌስተር ሲቲ በጨዋታው ቢግ ቻንስ ሆና የተመዘገበች ብቸኛ ሙከራ ማለት። ጨዋታው እንግዲህ ለአርነ ስሎት ቀጥተኛ የማጥቃት እንቅስቃሴ ባለፉት ጊዜያት ከስተታቸው ተምረው ያለባቸውን ክፍተት ቀርፎ የመጡበት አንደኛው ጥንካሬ የነበረው እንደምታስተውሰው በቅርብ ሳምንት የሉዊስ ዲያዝ ወደ ክንፍ መውጣት፣ የዲየጎ ጆታ በ10ኛ 9 ቁጥር መጫወት ሊቨርፑል ቤት በማጥቃቱ በኩል እድል ለመፍጠር ወይም ፋይናል ሰርድ ላይ አደጋን ለመፍጠር ትልቅ አጋጣሚ ፈጥሯል። በተለይ ስሎት የፎልስ ናይን ሂደቱን በሉዊስ ዲያዝ በኩል አለመከተላቸው በጥሩ ጎኑ ይነሳ ነበር። በተለይ ደግሞ ከኤቨርተኑ የመርሲሳይድ ደርቢ የጉዲሰን ፓርክ ጨዋታ በኋላ ኮርሊ ጋክፖ ለ3 ሳምንት ከሜዳ በራቀበት ወቅት ጆታ፣ ሳላና ዲያዝ በጥሩ ሁኔታ እስከ ኢንተርናሽናሉ ብሬክ ድረስ ገፍተው መምጣት ችሏል። ጋክፖ ለመጨረሻ ጊዜ ግብ ያስቆጠረው ከስፒች ታውን ጋር በአንፊልድ በፈረንጆች አዲሱ ዓመት። ይህም ተጫዋች ከግብ ርቋል። ፊትነሱንና አካል ብቃቱን አንዳንድ ሁኔታ ስታይ በዘንድሮ የውድድር ዓመት የጀመረበት ፎርም ላይ እንዳልሆነ በደንብ የሚታይ እውነታ ነበር ከፉላሙ ሽንፈት ጀምሮ። ስለዚህ በዛ ሲስተም ገብተው ግን ሊቨርፑሎች በመሐመድ ሳላ በኩል የሚፈጥሩት ጫና ሊቨርፑል በመጀመሪያ 20-25 ደቂቃ ቢያንስ የ2-3 ግብ አድቫንቴጅ መያዝ የነበረበት እንቅስቃሴ ነው። ድካም አልባው ላቲናዊ ኮሎምቢያ ሉዊስ ዲያዝ እዛ ጋር የሌስተር ተከላካዮችን ፋታ በሚነሳ ወረድ ብሎ በሚያደርገው እንቅስቃሴ በተለይ ደግሞ ከግራው የሜዳ ክፍል የሊቨርፑል ተነስቶ ወደ ሳላ ፖዚሽን የሚጣሉ ኳሶች ለመሐመድ ሳላ እድሉ የተመቻቸ ነበር፣ ግን ሳይጠቀም ቀረ። እንግዲህ ላለመውረድ ከሚጫወት ቡድን ጋር ስትጫወት በእግር ኳስ ሊያጋጥም የሚችለው ትልቁ አጋጣሚ ምንድነው? ቀደም ብለህ ያን ጨዋታ ካልገደልክ ያ ቡድን አንዱን አጋጣሚ ሊያስቆጥርብህ ይችላል ክፍተት ካገኘ። የመጀመሪያው 45 እንደ ሊቨርፑል ብልጫና 14 ሞክሮ 6 ኢላማውን የጠበቀ ሙከራ አድርጎ 4 ቢግ ቻንስ ክሬት አድርጎ ከረፍት በፊት አንድ ግብ ሲያስቆጥር የወጣበት የመጀመሪያ ጨዋታ ነው። ለምሳሌ በዘንድሮ ውድድር ዓመት ሊቨርፑል 14 ለአንድ ግብ በአማካይ ሊቨርፑል በአንድ ጨዋታ ሊሞክር የሚችለው የሙከራ ብዛት 7 ነው። አሁን በዘንድሮ ውድድር ዓመት ሊቨርፑልን ገና 14ኛ 15ኛ ሳምንት ላይ ሆነው አብዛኛውን ተንታኞች የምታስታውስ ከሆነ ያው የራሳቸውን ግምት ያስቀምጣሉ፣ ግን በዋነኝነት ነጥሎ ያነሱት ሊቨርፑል የዘንድሮ ዋንጫ ያነሳል ሲሉ የነበረበት ትልቁ ጥንካሬ አንድ ቡድን 7 ሞክሮ አንድ የሚያስቆጥር ከሆነ በአማካይ በእንግሊዝ ፕሪሚየር ሊግ 2 ክለቦች በጋራ 16 ሙከራ ያደርጋሉ በአንድ ጨዋታ። ስለዚህ ሊቨርፑል ከየትኛውም ቡድን በላይ በ7 ሙከራ ውስጥ አንድ ግብ የሚያስቆጥር ከሆነ ይሄ ቡድን ገዳይ ነው ወደሚል ካልኩሌሽን መጣው ነበር። ይሄን ጥንካሬ ስለዚህ ሊቨርፑል ከረፍት በፊት በ14 ሙከራ 6 ኢላማውን በጠበቀ ያልተዛነፉ ሙከራዎች ታጅቦ ግብ ሳያስቆጥር ሲቀር የዚህን ጨዋታ የአደጋ መጠን ወይም ሊቨርፑል እንደገና ለተጨማሪ 2 ጨዋታ 6 ነጥብ ሊጠብቅ ነው የሚል ጥያቄ እረፍት ላይ እንዲነሳ ነበር ምክንያት ሆኖ ቶሎ በጊዜ ጨዋታውን አለመግደል ወይም ግብ አለማስቆጠሩ። በተለይ ደግሞ ሌስተር በዘንድሮ የውድድር ዓመት በፕሪሚየር ሊግ ብቸኛ ቡድን ነው ከረፍት በፊት ግብ ሳያስቆጥር የወጣ፣ ከረፍት በፊት ደግሞ በርካታ ግብ ያስተናገደ፣ ከዛም በኋላ ደግሞ ከ75 ደቂቃ በኋላ። አሁን ሁለቱ ጉዳዮች የሊቨርፑል በአድቫንቴጁና በጥንካሬው ላይ አለመገኘት ማለት ጥንካሬውም ብልጫውም እንዳለ ሆኖ ግን ገዳይ አለመሆኑ፣ በተቃራኒው ደግሞ ሌስተር በድክመት ውስጥ ሆኖ የራሱን ጥንካሬ ያወጣ የሚታወቅበት ድክመት ይያለ። እነዚህ ጉዳዮች እንግዲህ በእረፍት ላይ ለስሎት ሌላ የጨዋታ መንገድ ሌላ የጨዋታ ዘዴ ወይም ሊቨርፑል የሚያጠቃበትን የሜዳ ክፍል የግድ ሺፍት ማድረግ እንዳለበት ነው በዛ የእረፍት የመልበሻ ቤት ምክክር የተወያዩት ይመስለኛል። ምክንያቱም አይተኮነ ከእረፍት በፊት ሊቨርፑል 34% በጋክፖ በኩል 40% በሳላ በኩል፣ ከረፍት በኋላ ግን 49% በሳላ በኩል ማጥቃቱ በአብዛኛው አዘነበለ። የጋክፖ ለውጥ ከተደረገበት ምክንያት መካከል በሱ ፖዚሽን ላይ የሚነሱ የመጀመሪያ 45 አይነት
እንቅስቃሴዎችም የኮስታስ ሲሚካስ ኦቨርላፕም ይሄ ከድካም ጋር በዛ በኩል ከሚመጣው ጫና ከጥንቃቄ ጋር እነዚህ ጉዳዮች ሲቀንሱ የብራድሊ ኦቨርላፕ ወይም ፋይናል ሰርድ ከገባ በኋላ ያለው ኳሊቲ በአርኖልድ ጥራት ልክ ሊሆን አልቻለም። ስለዚህ አይተ ከሆነ አርኖልድ ኮርናም አላሻማም በደንብ አባስተውለ ከሆነ 100% ፊት ነው ለማለት ይቸግራል። ሩጫውንም በደንብ ስከታተል ነበር። እንደ ቀድሞ ስፕሪንት አያደርግም። ኳሱን አቁሞ ካለበት ፖዚሽን ላይ ሳይለቅ ነው ክሮስም ሲያደርግ የተመለከትኩትና እዚህ ጋር በቃ ሪስክ መውሰድ ስላለባቸው የኮነር ብራድሊና የመሐመድ ሳላህ የሁለቱ ተጫዋቾች መግባባት በአርኖልድ ደረጃ ያለውን ኳሊቲ ማግኘት አልቻለም። ስለዚህ የማጥቂያ መንገዱ ተቀይሯል፣ ግን የኳሊቲ ችግር አለ። አዎ አድማጮች ፓቻ ያየነውን የተመለከትነውን ነገር በጣም ግን ያላስተዋል ነው። አንዳንድ ገባ ያሉ ጥልቅ ያሉ ቴክኒካል ጉዳዮችን ነው ሲያነሳ የነበረው። ሊቨርፑል የመጨረሻ የዋንጫውን ድል አግኝቶ አንዲት ጫውታ በሚጠብቅበት ጊዜ ወይም ደግሞ የአርሴናሎች ነጥብ መጣል ሊቨርፑልን የዋንጫ ብስራት ማስታቀፍ ወይም ማንሳት የሚያስችል ሁኔታ ላይ ያለ በፓቻ ስሜት ወይም ደግሞ ደጋፊው አድማጩ በሚፈልገው ስሜት መገኘት ያልቻልኩት ያው ከንግግሬም ከፓቻ በፊት ባወራውት ቸልተኝነት ወይም ጉዳዩን ያለ መረዳት ወይም ደግሞ ቡዲ ሆኖ ያለ መቅረብ ጉዳይ ሳይሆን ትንሽ ከጤንነት ጋር በተያያዘ ሊቨርፑል ስለሆነ ነው ከመኝታዬ ላይ ቀስቅሶ ፓቻ በዛሬው ዕለት እንዴት ለአድማጮች አብረን አንቀርብም የሊቨርፑል ደጋፊዎች ቢያንስ ያንተና የኔን ድምጽ በጋራ መስማት አለባችሁ ስላለ ነው ጋደም ካልኩበት ተነስቼ ከፓቻ ጋር ፕሮግራም መስራት የጀመርኩት እና ድካም ወይም ጫውታውን ለመከታተል አይደለም ከሚወጣው ቶን ከማውራው ስሜት አንፃር ሲታይ የዚህን ያህልም ለመቅረጽ መቀመጤ የሊቨርፑል ጉዳይና የፓቻ ጉዳይ ሆኖ እና ትንሽ ከጤንነት ጋር በተያያዘ ከፍና ዝቅ የሚል ስሜት ውስጥ ስላለው ከዛ ጋር በመሆኑ እኔ ይቅርታ ጠይቃለሁ። ምክንያቱም አንዳንድ በደንብ በዚህ አይነት ወቅት የእግር ኳስ ቤተሰቦች አመቱን ሙሉ ለለፉት ድጋፍና የጫውታ ክትትል በዚህ አይነት መልክ አልነበረም መቅረብ የነበረብን። ይሄንን በሚገባ እረዳለሁ። ግን ሴሌብሬት ለማድረግም ሰው መጀመሪያ መኖር አለበት። በሊቨርፑል ሴሌብሬሽን እዚህ ያለው ቤተሰብም ሀዘን ውስጥ መውደቅ የለበትም። ራስን አንዳንዴ ጤንነትን መጠበቅ አለበት በሚል ያንገራገርኩኝ ተነስቼ ከፓቻ ጋር ልሳተፍ ነው የመጣሁት። ይሄን እንድትረዱልኝ። ምክንያቱም ከመግቢያው ጀምሮ ያለው ስሜት እግር ኳሳዊም አይደለም ሊቨርፑል ያስመዘገበውን ድል ያህል የአርኖልድ ጥንካሬን ያህል የሚገልጽ ባልመሆኑ ለብዙ አመታት ከኛ ጋር ላላችሁ የእግር ኳስ ቤተሰቦች ይቅርታ ጠይቃለሁ። ፓቻ ከናንተ ጋር ይቆይና ያጠቃልላል። እኔ ከወዲሁ ተሰናበትኩኝ። ሁሌም አብራችሁን ስለምትሆኑ አክብራችሁ መርጣችሁ ለይታችሁ ስለምትሰሙን በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ ስለምትደግፉን ድጋፋችሁ በዚህ ዩቲዩብ ለብዙ ነገራችን የሚውል ድጋፍ ነው የምታደርጉት። ስለዚህ ቀድመን ከልብ ማመስገን እንፈልጋለን። በሱፐር ታንክስ የምታደርጉት ድጋፍ በዩቲዩብ ቻናላችን ብቻ ሳይሆን ከሌላም ጉዳይ ጋር በተያያዘ ለበርካታ ጉዳዮች ቀዳዳችን ይሸፍናልና ከልብ እናመሰግናለን። ፓቻ ማጠቃለያው በልና ፕሮግራሙን እናጠናቅ። እሺ እና እንዳነሳው የዚህ የጨዋታን ሚዛን ሊቨርፑሎች ወደ ራሳቸው ቅርጽ ለማምጣት የግድ አርነ ስሎት እዚህ ጋር መቆመር ስላለባቸው ትሬንት አሌክሳንደር አርኖልድን 71ኛ ደቂቃ በኮነር ብራድሊ ቀይሮ አስገቡ። የተቀየረበትን ደቂቃ ለተመለከተ የአርኖልድን ጤንነት ደረጃን ምናልባት የሚያሳይ ይመስለኛል። እኔ በግሌ የታዘብኩት እስከዛ ደቂቃ ድረስ ስሎት አርኖልድን ሊያቆዩ አይችሉ። ቡድኑ ፋይናል ሰርድ ከገባ በኋላ ይሄ
ጥራት ያላቸውን ያልተዛነፉ እድሎችን ለመፍጠር ከብራድሊ ይልቅ የአርኖልድ ኳሊቲ በመጀመሪያ ደረጃ በዓለማችን በዚህ ሰዓት ምርጡ ፉልባክ ነው። በተለይ በማጥቃቱ በኩል ተወዳዳሪ ያለውም አይመስለኝም። ፓሱም እይታውም አኩሬሲው ደግሞ የተለየ ነው ለሄዲንግ ኳስም ሆነ ለስሩ ፓስ እና ይሄን ሚዛን በይበልጥ ጫና ለመፍጠር በተለይ ደግሞ በተቃራኒው ማቪዲዲ እየፈጠረ ያለው ጫና አለ ብራድሊ ላይ። ስለዚህ ብራድሊ ተጫዋቹን ማርክ ለማድረግ ሞር ወደ መከላከሉ ስለሚያዘነብል እዛ ጋር ደግሞ ሊቨርፑል የሚፈልገው ጎል ነው። እነዚህን እድሎችን ለመቀየር ትሬንትን ወደ ሜዳ ማስገባት ነበረባቸው። ትሬንት እንደገባ እንግዲህ አባ የመጀመሪያውን ኳስ አይተህ ከሆነ ለኮርናው መውጣት መነሻ ትሬንት ነበር። አሁን ምናልባት አብዛኛው የእግር ኳስ ቤተሰብ በዛ ስሜት ውስጥ ሆኖ ላይታዘብ ይችላል። የወጣውን ኳስ አይተህ ከሆነ አርኖልድ በማጥቃቱ በኩል ተሳትፎ ሊቨርፑል ከዛ አይነት ፖዚሽን ላይ ወደ ተጋጣሚ የመጫወቻ ቦክስ ውስጥ ሴንተር ኳስ አላደረገም እስከዛ ደቂቃ ድረስ። ከዛች ፖዚሽን ላይ ወደ ኮርና ወጣ ባለ ቦታ ዲያጎናል አስፈሪ ኳስ፣ በዛ ላይ ደግሞ ለመግጨት የሚያመች የነ ዲየጎ ጆታ አይነት ተጫዋች ቦክስ ውስጥ ስላለ አርኖልድ እንደዛ አይነት ኳስ ክሮስ ለማድረግ በሄደበት ነው ኮርና ተነክቶ ኳሱ የወጣው። በቅርብ ሳምንት አይተህ ከሆነ አባ አርኖልድ ሳይጎዳ በፊት በቀኙ የሜዳ ክፍል አርኖልድ ነው ኮርና ክሮስ የሚያደርገው፣ በግራው በኩል ማካሊስተር። ግን ግባ ስትቆጠር ክሮስ ያደረገው ኳስ ሲሚካስ ነው። አሁን አርኖልድ ክሮስ ያደርግ አባ ቴክኒኩን ታውቃለህ፣ ግን የሚጠቀመው ኃይል አለ። ከፓሪስ ሴን ጀርሜን ጋር የተጎዳው ደግሞ ጉልበቱ አካባቢ ነው። ባላንሱን ስቶ እግሩ ስለታጠፈ ማለት ነው። ጉልበቱ አካባቢ ነው ጠንካራ ጉዳት ያጋጠመው። ስለዚህ ይሄ ተጫዋች ኮርናውን ክሮስ ካላደረገ አርኖልድ ጤንነት ላይ ይሄ 100% ለ90 ደቂቃ ብቁ ያለ መሆን ክፍተት አለ ማለት ነው። ስለዚህ አርኖልድ ኳሱን ለሲሚካስ ጥሎ በመሄድ ነው ቦክስ ውስጥ የጠበቀው። ተጨራክፎ የመጣውን ኳስ በ350 ሊቨርፑል ቤት ጫዋታው አስቆጥሮ በማያውቀው እግሩ እንግዲህ በግራ እግር ነው አርኖልድ ማስቆጠር የቻለው። አስቆጥሮ ግን ስላሳየው አባ ሴሌብሬሽን እኔ ያየሁት ከሴሌብሬሽኑ አባ እኔ ተማርኩት ወይም የተረዳሁት በግሌ ስለ ኮንትራቱ ጉዳይ ሚዲያው የሚያወራውና ውስጥ ያለው እውነታ ፍጹም የተለያየ መሆኑ ነው። አንድ ጉዳይ አባ ከዚህ ጋር ለሊቨርፑል አድማጮችም አንድን ደጋፊዎችም ለእግር ኳሱ ቤተሰብም ለማገናኘት ያክል የአርኖልድ መረጃ ወደ ሪያል ማድሪድ ይሄዳል የተባለው ከትናንቱ ጨዋታ 42 ቀን በፊት ነው እና በጣም የማስታውሰው አንዱ ዘገባ ፋብሪዚዮ ምን እንዳለ ታውቃለህ አባ? here you go waiting for a few moment a few hour or የተወሰነ ቀን ጠብቁ ወይም የተወሰነ ሰዓት አለ። 42 ቀን የተወሰነ አይደለም፣ በጣም ብዙ ቀን ነው። ከትናንት ጨዋታው ቀደም ብሎ በአርብ ምሽት ቪዲዮ ላይ በቅዳሜ ምሽት ቪዲዮ ላይ አንድ ሐሳብ አነሳ። ሁሉም ነገር አልተጠናቀቀም፣ ግን ቨርባል አግሪመንት ደግሞ የቃላት ስምምነት ነው። ማንኛውም ተጫዋች ቨርባል አግሪመንት ሊያደርግ ይችላል። እነዚህ ጉዳዮች ከጊዜ ወደ ጊዜ አባ በተለይ ማድሪድ የአርሴናል ሽንፈት አንዳንድ ጉዳይ እንትኑ እየቀነሰ መጥቷል። የጉዳዩን ጥንካሬ በተለይ ደግሞ የሊቨርፑል ኃላፊዎች ባልተጠበቀ መልኩ ለሳላና ለቫንዳይክ ያን የሚያክል ደሞዝና ኮንትራት ሲሰጡ እንዴ ለ34 አመትና 33 አመት በቀጣይ ጁን እና ጁላይ ላይ ለሚሞላቸው ተጫዋቾች ይሄን ኮንትራት ሰጥቶ የአርኖልድን ጉዳይ ዝም ብለው ለሚዲያው ተጫዋቹን ተጋፋጭ አድርገው የቲሙን ስፒሪት አይበጠብጡ። ደግሞ በዚህ ረገድ የተዋጣለት የአመራር ዘይቤ ያለው ትልቅ ኃላፊ ነው ሊቨርፑል ቤት ያለው። ቢሄድም እኮ ፓቻ ማድሪድ ቢሄድም አርኖልድ ሰው ነው ያስባል። በምን በአዲስ ግንባታ በርካታ ተጫዋቾችን ሸኝቶ አዲስ አሰልጣኝ አምጥቶ ማድሪድ ወደ ቀድሞ ጥንካሬው ለመመለስ በሚያደርገው ሽግግር የአዲስ ግንባታ አካል መሆን ለአርኖልድ በራሱ ህመምና ሞት ነው። ለምን
ጥገናዊ ለውጥን ለማድረግ የሚል ተጫዋች መሆን የለበትም ክላስ ለመጨመር የራሱን ክላስን የክለቡን የሚፈልግበትን ክላስ ስታንዳርዱን ለመጨመር ካልሆነ እንደ ጩሎ የሽግግር ይሄ አንደኛ አሁን ያለውን ማድሪድ እኮ ያስተውላል የት ነው የሚሄደው አንተ ዝውውር ረብሻ ያለበት ዘራፊ ያለበት ወይም ሴኩሪቲ የሌለበት ጸጥታ የሌለበት ቦታ ዝውውር ጠይቃ አትሄድ ቤተሰቦች ጊዜ ስለምትሄድ ዝውውር ከመሄድ በፊት መስሪያ ቤት እዛ የተሻለ ክፍያ የቤት ኪራይ አነስተኛ መሆኑ የአካባቢው ጸጥታ አስተማማኝ መሆኑ ለልጆች የአየር ንብረቱ የትምህርት ቤት ሁኔታ የጸጥታው ሁኔታ ላንተስ እድገት አለው ወይ እነዚህን አስተውለህ ነው ዝውውር ጠይቀህ የምትሄደው በስራ በኳስ አይደለም ገብቶኛል በስራ አርኖልድ ሲሄድ በብዙ ጥገናዊ ለውጥ ያስፈልገዋል አሁን ማድሪድ እሱ ቻሌንጅ ለማድረግ ራሱን ኳሊቲ ለመለካት ዝቅ ካለ ቦታ ላይ መጀመር የለበትም ምክንያቱም የቀረው የአበባ ዘመን 4 ዓመት ምናምን ቢሆን ነው በፉልባክ ደረጃ ለመጫወታው በፉልባክ ደረጃ ስለዚህ ሁለተኛ የማድሪድ እዛ አሁን ያለበት ስታንዳርድ ሳይሆን መለያውን ከሚተቹ ሰዎች በላይ ይወዳል እኮ በቃ እንደዛ ሆኖ ነው ያይቻው አላውቅም እንደውም እኮ አባ በየርገን ክሎፕ ውስጥ እኮ ነው እንደዛ ሲሆን ያላየን እንደ አባት የሚወዱት ስለዚህ ኳስ መላሽ ሆኖ የተለልቆችን ጫማ ጠርጎ ስቴዲየም ውስጥ በቃ ይሄ ስቴዲየሙ የሳሮቹን ኢንች ቁመታቸውን የሚያቅልጅ ነው የሚተከሉ ሳሮችን የመልበሻ ቤቱን የመታጠቢያ ቤቱን የመመገቢያ ቤቱን በርና ቁልፍ አይኑን ቢጨፍን ፊቱን ቢያስሩት ያንዳንዱ በግምት የሚያቅልጅ ነው ስለዚህ አይሄድም በሚለው ነው እኔ የሲሜን ያህል እርግጠኛው የማውራው አይሄድም በሚለው ነው እንደዚህ ስሜቱን የገለጸ ተጫዋች አይሄድም በዚህ ሳምንት አላህ ብሎ ፈጣሪ ብሎ ጤንነት የሚስተካከል ከሆነ የአርኖልድን ከውልደት እስከ ትናንትናው አግብ ድረስ ያለውንና ለኔ ለሱ ያለኝን ፍቅር የሚገልጽ አንድ ፕሮግራም በግጥም ነው ማቀርበው እንግዲህ ከትላልቅ አርቲስቶች ጋር ምን ተሆን ግጥም ትተናል ስለዚህ ያለንን የግጥም ተስጦ ስለ ሊቨርፑልና አርኖልድ ከዋንጫው በፊት ይዤ ለመምጣት ሞክራለሁ ፈጣሪ ጤንነቱን ይመልስልኝ ነው ማለት አበቃን መሰለኝ ፓቻ በሊቨርፑል እንግዲህ በአንድ ጨዋታ ብቻ ነው የሚፈልገው አሁን በራሱ ለመወሰን አንድ ጨዋታ አርሴናል ደግሞ ቀደም ብሎ በፓላስ ሽንፈት የሚያስተናግድ ከሆነ ደግሞ ቶትናም ይጀምራል ሊቨርፑል የአርሴናልን ሽንፈት እየጠበቀ ሳይሆን በራሱ ቀድሞ ሴሌብሬት ለማድረግ ካለው ጉጉት ነው እንጂ ሊቨርፑሎች ዋንጫውን በማንም ፍቃደኛነት ወይ በማንም ቸርነት የሚያገኙ አይደለም በልፋታቸው 13 ነጥብ አድርገውታል በድካማቸው በብቸኝነት የማንም ድጋፍና እርዳታ ሳይኖር ዋንጫውን ወይ እሁድ ወይ የሚቀጥለው ሳምንት ያረጋግጣሉ እንጂ የማንም በጎ ገጸ በረከት ወይ የማንም ችሮታና ስጦታ አይደለም በልጆቻቸው ለፍተው ያገኙት ዋንጫ ነው የሚሆነው ለሁሉም እንግዲህ እየተንተፋተፍንም ከናንተ ጋር ቆየን ለአድማጮች ለመድረስ ፓቻ ባደረገው ግዳጅ እንጂ እንኳን ፕሮግራም ለመሳተፍ ፕሮግራሙንም ለመስማት አቅም አልነበረኝም አብረን ያደግንበት ክለብ በደም አጥንታችን የተዋሃደው የቀዮቹ ፍቅር ነው ያጣጣርንም ቢሆን ተነሳንና ወደ አዲስ ትኩሳት ባለው ስሜት ውስጥ ገባን በቅርብ ቀን ሻል ሲለን ሞቅ በሚል ፕሮግራም እንመጣለን ሊቨርፑል 1 ሌስተር ባዶ ኪንግ ፓወር ነው ስቴዲየሙ አስቆጣሪው 66 ቁጥሩ ትሬንት አሌክሳንደር አርኖልድ በያላችሁበት ሰላምታችን ይድረሳችሁ መልካም ቆይታ አብዲዳ ፓቻንን ሰላሙን